ጆሲ 27 እንግዲህ በስተመጨረሻ አስተራቂው ፕሮግራምን እንግዲህ አስመርቋል ማለት ነው። እንግዲህ በራሱ ቢሮ መጥቷል እና በስተመጨረሻ ስለተሳካለት ደስ ብሎኛል። በጣም ነው ጆሲ የሚያሳዝነኝ ማለት ነው። በአዲስ ስራ ሊመጣ እንደሆነ ሁላችንም ከዚህ ቀደም ሰምተን ነበረ። ነገር ግን የዛሬ አመት ምናምን ቪዲዮ ሰርች ነበረ እና በስተመጨረሻ ስለተሳካለት ደስ ብሎኛል። እንግዲህ ትላልቅ አባቶች፣ እናቶች እንዲሁም ደግሞ ጓደኞቹን ይዞ ነው እያስመረቀ ማለት ነው። እና እንግዲህ ጥሩ ምኞታቸውን ሲገልጹለት ነበረ እና የምር እንደዚህ ተሳክቶለት ስለመጣ እኔም ደስ ብሎኛል። እንደምታዩት ዩቲዩቡ አህሙና እሱ አንድ ላይ ነበር ዩቲዩብ ከፍተው ወደ ዩቲዩብ የመጡት እና መጀመሪያ ላይ በጣም እየሄደላቸው ነበር። መጨረሻ ላይ ግን በጣም ነው እየቀዘቀዘ የመጣው እና ለማንኛውም በእንደዛ አይነት መልኩ ደስተኛ ሆኖ ቢሮውን አስመርቆ ስለመጣ ደስ ብሎኛል። የምሬን ነው ብላችሁ። ለማንኛውም ለዚህ ቻናል አዲስ ካላችሁ ሰብስክራይብ፣ ላይክ፣ ሸር አድርጉኝ። እንዲሁም አህሙ ማለት ነው እሱም ህልምህ ምንድን ነው ሲባል ትዝ ቀደም እኔ እናትና አባቴን ሀጅ ማስደረግ ነው ብሎ ነበረ ማለት ነው። እና እንግዲህ በዘንድሮው ያመጣቸዋል ብዬ እሱም አስባለሁ። እርግጠኛ አይደለሁም ግን አምጥቷቸው ቢሳካለት ደስ ይለኛል። ያኔ እሱም እንደዚሁ መጀመሪያ ላይ ቻናሉ እሱም በጣም አሪፍ ነበር። መጨረሻ ላይ ግን እንዳየነው የቀዘቀዘባቸው ነው የመጣው እና እንደዚህ ሲሆን ደግሞ ይደብራቸዋል። ያኔ ከሚዲያው ምናምን እየራቁ ይሄዳሉ። በነገራችን ላይ ጆሲ 27 ጠፍቶ ነበረ፣ ግን ይህንን እየሰራ ነው እና አንዳንዴ የራሳቸውን ስራ ሲሰሩ እየጠፋሉ። ግን ደግሞ ዩቲዩባቸው በደንብ ሸር ሲያደርግ ሲታይላቸው ያኔ መምጣት ቶሎ ቶሎ የመምጣት ፍላጎታቸው ይኖራል ማለት ነው። ያለበለዚያ ግን አይመጡም እና ለዛም ነው እንግዲህ አዲስ ቻናል ነው ከፍቶ የመጣው ጆሲ። አዲስ ቻናል እንግዲህ በአንድ ቀን አይዋ 24 ሰዓት አልሞላውም ግን 10,000 ገብቷል። እንሻለ ከዚህ በላይ ይሄኛው ቻናሉ ቶሎ ቶሎ እንደሚሄድለት ተስፋ አደርጋለሁ ማለት ነው። ምክንያቱም የምሬን ነው የምላችሁ እዚህ ለእኔ ለዩቲዩብ ምናምን አይደለም በሱ ቪዲዮ ለሰራ የመጣሁት የምሬን ነው። ወላሂ ከአንጀቴ ደስ ስላለኝ ነው ማለት ነው። እኔ ዩቲዩብ ስጀምር ነው እሱን የማውቀው እና በፈቂ በሱ በአሁኑ ነበር በፊት የምሰራ እና በደንብ አውቃቸዋለሁ። ያኔ ስለምሰራባቸው ብቻ አይደለም ያኔ የእውነት ያኔ በእንደዛ አይነት መልኩ ስለመጣ ደስ ስላለኝ ነው። አህሙም ደግሞ ኢንሻአላ ወይ ሌላ ቻናል ይክፈት፣ ያለበለዚያ ደግሞ አላጅለ ቻናላቸው መሰለኝ ጋይስ ያኔ ታዋቂ ናቸው። ግን አንዳንድ ቻናል አይሸርትም እንትን አይልም እና ለምን በአዲስ አይመጡም? ጆሲ እንኳን ያው መጣ እና አስተራቂ ፕሮግራም ከዚህ ቀደም ሁላችንም እንደምናውቀው ዩቲዩብ ላይ ቲክቶክ ላይ ነው እንጂ በደንብ ቲክቶክ ላይ ብዙ ሰዎች አስታርቋል። በቲክቶክ ይታወቃል ማለት ነው። አሁን ደግሞ አስባችሁታል እንደዚህ በትልቁ እንትን ሲል ያኔ አይገርምም? ደግሞ ትላልቅ አባቶች እናቶችን ይዞ ነው ያስመረቀው እና ያሳካለት የምር ያኔ ማለት አስታራቂ ቀላል እንትን አይደለም። በነገራችን ላይ ቀላል ፕሮግራም አይደለም። ያኔ በጣም ከባድ ነው። እሱ እንግዲህ የልጅ አዋቂ ልጅ ነው እንደምታዩት፣ ግን በቃ እንደተደሰው ምናምን ለማስታረቅ በእንደዚህ አይነት መልኩ መጥቷል እና እንግዲህ እንደሚሳካለት ተስፋ አደርጋለሁ። ያሳካለት። እንግዲህ እንደተናገሩት በቅርብ የሚያውቁት ጓደኞቹ እንዲሁም እና አብረሽ እንዲሁም እና አህሙ እንዲሁም ሌሎች ዩቲዩበሮች ምናምን በደንብ አብረውት የሚያውቁት ጓደኞቹ ማለት ነው በጣም 2 አመት እና ከዛ በላይ እንደወሰደበት ተናግረዋል ማለት ነው። ቀላል አይደለም ይሄንን ያኔ እንትን ለማለት ማለት ነው። ከዚህ በኋላ ራሱ ለሱ ከባድ ነው የሚሆነው። ግን ኢንሻአላህ ፈጣሪ ያቀልለት። ያኔ የሆነ በቃ አይደለም የእውነት ትልቅ ደረጃ ደርሳለሁ ወይ የእውነት ሰዎችን አስታርቃለሁ ወይ ምናምን በሚለው ማለት ነው። ደግሞ ኮሜንት ላይ ጥሩ ምኞታችሁ እናንተ ምን እንደመግለጽን አብርሽ ላይ ተነ ይመጣን አብርሽ ላይ ተነ ይመጣን። እሺ ሰብስክራይብ አድርጉ። ጠይብ አብርሽ እንግዲህ ሰብስክራይብ አድርጉ፣ አበረታቶት።
ይህን ፕሮግራም ብዙ ለፍቶበታል ምናምን በጣም ነው ስለሱ የማውቀው ብሏል አይደለ? እና ሰብስክራይብ ላይክ እያደረጉኝ ነው አበረታታትን። አብርሽን አይተን ነው የመጣን፣ አብርሽን አይተን ነው የመጣን። ግብዣ ላይም እንደዚሁ አብርሽን አይተን ነው የመጣን፣ አብርሽን አይተን ነው የመጣን ነው። ግን ሰብስክራይብ የለም። ስለዚህ ኮሜንት ምን ይሰራል? ዋናው ሰብስክራይብ ነው አይደለ? ለማንኛውም እንግዲህ አብርሽ ሰዎችን እያበረታታ ይገኛል። ያው የዩቱብ መሪ በአሁኑ ሰዓት እሱ ነው ማለት ነው። እና አንዳንዱ ሰው ኧረ አብርሽ ወደድ ባይ ነው ያኔ እንዲወደድ የማያደርገው ነገር የለም እየተባለ ነው። እንግዲህ እህቶችን ወንድሞችን እየሄደ ስላበረታታ እወደዳለሁ ምናምን ብሎ ነው ብላችሁ የምታስቡ ከሆነ ተሳስታችኋል። ማለት እንደውም በተለይ ከዚህ ሀገር የሄዱትን እዛም ደግሞ ጓደኞቹ ምናምን በቃ የሆነ እንደዚህ እንትን ሲሉ ታላበረታታ ጠይብ ያን ምኑን ዩቱበር ነው ምኑን ደግሞ እኛ እንወደዋለን እናከብረዋለን ጠይብ። ስለዚህ እሱ እኛንም ሊወድን እኛን ሊያበረታታን ይገባል። ስለዚህ ያኔ ሲቀር ደግሞ እነሱ ድምፅ አልሆኑም እነሱን እንደዚህ አላደረጉም እንላለን። ሲሄዱ ደግሞ እወደድ ባይ ነው እና እንደዚህ ማለት ነው ጥሩ አይደለም። ከዚህ ቀደም እነሱ ለብዙ ነገር ድምፅ አይሆኑም እና ዝም ነው የሚሉት እና ለምን ድምፅ አትሆኑም ተብለው ያውቃሉ። እና አሁን ደግሞ እየሄዱ ሲያበረታቱ እንድወደድ ነው ወደድ ባይ ነው እና እኛም ማንለው የለም እና አንዳንዴ ዝም ብለው ያኔ አላደለ ዝም ብሎ ስራቸውን በመስራታቸው ብቻ ያኔ ይመቹኛል እና አብርሽ ያኔ ማለት መልስ አይሰጡም። ሰው ምን አለና አይሉም። ምንም ምስሉ ምንም ለሰው ደንታ የላቸውም። ዝም ብለው ወደፊት ነው የሚሄዱት እና ይሄን እወድላቸዋለሁ። ትንሽ ግን ያው የሚያወዛግቡን ነገር አሁን ላይ እንኳን ችግር የለውም ግልጽ ሆኗል። ስለዚህ ችግር የለውም እና ውዶች ለዚህ ቻናል አዲስ ካላችሁ ሰብስክራይብ፣ ላይክ፣ ሸር አድርጉኝ። እኔንም አበረታቱኝ። አመሰግናለሁ።